ከተጀመረ 2 ሳምንታት ያለፉት ኦፕሬሽን ኤፒክ ፊውሪ በመላው ዓለም አትኩሮትን እንደያዘ ነው። የኢራንን የባሊስቲክ ሚሳኤሎች የባህር ኃይልና የኒውክሌር ጦር መሳሪያ ምኞቷን ለማምከን ተብሎ የተጀመረው ዘመቻ አካባቢያዊ አለመረጋጋትንና ዓለም አቀፍ የኢኮኖሚ ተጽዕኖን እየፈጠረ ነው። ከባድ የአየር ጥቃቶች ቢፈጸሙም የኢራን መንግስት ከስልጣኑ አልተነሳም። አዲስና አደገኛ አካሄዶችም እየታዩ ነው። ዶናልድ ትራምፕ አጭር ይሆናል ባሉት ዘመቻ መካከለኛው ምስራቅ እየተናጠ ነው። በዶናልድ ትራምፕ መንግስታችሁን ተቆጣጠሩ ለተባሉት ኢራናውያን ጊዜው አስከፊም ሆኗል። ኢራን የምትደቅነው አደጋ አለ። ኢራን ከቆዳ ስፋት አንጻር ከጎረቤቶቿ ኢራቅና አፍጋኒስታን ድምር ትበልጣለች። በሁለቱ ሀገራት አሜሪካ የነበራት ዘመቻ ውጥንቅጡ የወጣና ዓመታትን ያስቆጠረ እንደነበር የሚታወስ ነው። እንደ ኒውክሌር ፕሮግራሞቿ ያሉ የጦር ሀብቷ በተለያዩ የሀገሪቱ ክፍሎች ተሰራጭተው ከመቀመጣቸውም በላይ አንዳንዶቹም በተራሮች ስር በሚገኙ ማከማቻዎች ተደብቀዋል። 90 ሚሊዮን ህዝቧ የተለያየ ቢሆንም ግማሽ ያህሉ ፋርስ ነው። አነስተኛ ቁጥር ያላቸው አዘርባጃኖች፣ ኩርዶችና አረቦችንም ያካተተ ነው። ከአውሮፓውያኑ 1979 ጀምሮ መንበረ ስልጣኑን የተቆጣጠረው እስላማዊው መንግስት በጥልቅ የተሳሰረ በርዕዮተ ዓለም የተዋቀረና በደንብ የተደራጀም ጭምር ነው። ከሚያዝያ 2024 ወዲህ 4 ጊዜ በእስራኤል 1 ጊዜ ደግሞ በአሜሪካ ከተፈጸመባት ጥቃት በላይ አገዛዙ በታህሳስ ወር የተነሳበትን ከፍተኛ ተቃውሞ ቀልብሶ በስልጣን መቆየት መቻሉንም አሳይቷል። ከሳምንታት በፊት ጦርነቱ ሲጀመር በኢራን መከላከያ ሚሳኤሎችና ድሮኖች ላይ ከፍተኛ የሚባል ጥቃት ተፈጽሟል። በባህረ ሰላጤውና በአካባቢው በርካታ የኢራን መርከቦች ሰምጠዋል። አያቶላ ሐሜኒና በርካታ ቁልፍ ባለስልጣናትም በመጀመሪያው ቀን ተገድለዋል። ኢራን እስራኤልን ጨምሮ በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን በማጥቃቷ ግጭቱ በፍጥነትም ተስፋፍቷል። ከግጭቱ ውጪ ለመሆን ያለሙት የባህረ ሰላጤው ሀገራት ፍላጎታቸው መክኗል። መሰረቱን ሊባኖስ ያደረገውና ለረጅም ጊዜ ከእስራኤል ጋር በባላንጣነት የሚፋለመው ሄዝቦላህ የኢራን የቅርብ አጋር ነው። ግጭቱ ከመካከለኛው ምስራቅም አልፏል። በቀናት ውስጥ ቆጵሮስ የሚገኘው የብሪታንያው አክሮቲር የጦር ሰፈር ተመታ። ስሪላንካ አካባቢ የነበረ የኢራን መርከብ ደግሞ በአሜሪካ የባህር ኃይል ተመታ። ወደ ቱርክ የተተኮሱ ሚሳኤሎች እንደከሸፉ ተነግሯል። አዘርባይጃን ላይ የድሮን ጥቃትም ተሰንዝሯል። በታህሳስ ወር ተቃዋሚ ሰልፈኞች በሚገደሉበት ወቅት ትራምፕ እርዳታ እየመጣ ነው ማለታቸው የሚታወስ ነበረ። ጥር መጨረሻ ላይ እርዳታው ሲደርስ አንዳንዶች ደስታቸውን ገለጹ። የጠቅላይ መሪው የመገደል ዜና በደስታ የተቀበሉ ኢራናውያንን የሚያሳዩ ቪዲዮዎችም ወጥተው ነበረ። የሲቪሎች ሞት ሲጨመር ግን ተስፋው ለድንጋጤና ፍርሃት ቦታን መልቀቅ ጀመረ። በሚናብ በተፈጸመ የአየር ጥቃት አብዛኞቹ ሕፃናት የሆኑ 160 ሰዎች ተገድለዋል። በሌላ በኩል ደግሞ በምስራቅ ቴህራን ከወደመ ሕንፃ ስር የተረፉ ሰዎችን ለማዳን ፍለጋ ቀጥሏል። በጦርነቱ ምክንያት የተባበሩት መንግስታት ድርጅት 3.2 ሚሊዮን ሰዎች እስካሁን መፈናቀላቸውን አሳውቋል። በደቡብ ሊባኖስ ደግሞ የእስራኤልን ማስጠንቀቂያ ተከትሎ ቢያንስ 800,000 ሰዎች ከመኖሪያቸው ተፈናቅለዋል። ጦርነቱን የጀመሩትም ገፈቱን መቅመስ ጀምረዋል። አሜሪካና እስራኤል አነስተኛ ቁጥር ያላቸውን ወታደሮች አጥተዋል። ኢራን በቤት ሸሜሽ የሚገኝ መጠለያን መምታቷ ተከትሎ 9 እስራኤላውያን መገደላቸው ገፈቱ ለሲቪሎችም መትረፉን የሚያሳይ ሆኗል። አሜሪካ ከ2003 የኢራቅ ጦርነት በኋላ የጦር መርከቦችን ጨምሮ ተዋጊ ጀቶችን ያካተተ ትልቅ የተባለን የጦር ዝግጅት ለሳምንታት በኢራን አቅራቢያ ስታደርግ ቆይታ ነበረ። እስራኤልና አሜሪካ ምድር ላይ አለ የሚባል መሳሪያን የታጠቁ ሀገራት ናቸው። የኢራንን መከላከያ ለማውደም ከርቀት የሚወነጨፉና ኢላማቸውን ማይስቱ ሚሳኤሎችን ታጥቀዋል። ያላቸው የቦምብ ክምችትም የሚያልቅ አይመስልም። ኢራን በበርካታ ባሊስቲክ ሚሳኤሎች እንደዚሁም ድሮኖች ትጥቋ የምትታወቅ ሀገር ናት። ታዲያ ለመቆጠብ ይሁን አይሁን ባይታወቅም አሉ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ከ2 ሳምንታት ጦርነት በኋላ ኢራን የምትጠቀመውን የድሮንና ሚሳኤል ቁጥር ቀንሳለች ብለዋል።
ነገር ግን ከሰሞኑ በባህር ላይ እንደተጠቀመቻቸው አይነት አጥፍቶ ጠፊ ድሮኖች አይነት መሳሪያ ባለቤትም ናትና እነዚህን መለየት አስቸጋሪ በመሆኑ ለማውደምም አዳጋች ናቸው ብለዋል የመከላከያ ሚኒስትሩ። በዚህም ምክንያት ጦርነቱ ሊራዘም እንደሚችል በመግለጽ የጦርነቱ መዘዝ በአሜሪካ መንግስት ባልተጠበቀ መልኩ የዓለም ኢኮኖሚን ማናወጥም ጀምሯል። 20 በመቶ የሚሆነው የዓለም ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል። ወደ ቀይ ባህር የሚሄድ የሳውዲ የነዳጅ መስመርና ወደ ኦማን ባህረ ሰላጤ የሚወስድ ትንሽ መንገድ በተባበሩት አረብ ኤምሬትስ በኩል በቅርቡ ይህንን እንቅፋት ለማስወገድ ይረዳል ቢባልም እስከዚያው ድረስ ግን በዓለም ዙሪያ በነዳጅና በጋዝ አቅርቦት ላይ መስተጓጎል ተፈጥሯል። ከአቪዬሽንና ግብርና ከፕላስቲክ እስከ ጭነት ማመላለሻዎች ድረስ የዚህ ቀውስ ውጤት እስካሁን ያልተሰማበት የዓለም የኢኮኖሚ ጥግ የለም። በፊሊፒንስ አንዳንድ ባለስልጣናት ጉዞ ለመቀነስ በሳምንት ለ4 ቀናት እየሰሩ ነው። በታይላንድ የኤሌክትሪክ ፍጆታን ለመገደብ በመንግስት ቢሮዎች የአየር ማቀዝቀዣዎች ስራቸውን እንዲቀንስ መደረጉ ተሰምቷል። የማንያማር ወታደራዊ መንግስት የግል ተሽከርካሪዎች አንድ ቀን እያረፉ በተለዋጭ ቀናት ብቻ እንዲንቀሳቀሱ ትዕዛዝን አስተላልፏል። በብሪታንያና በአውሮፓ የኃይል ኩባንያዎች ከቀውሱ ትርፍ ለማግኘት እየሰሩ ነው በሚል ስጋት መንግስታት የዋጋ ጭማሪን እንደሚቆጣጠሩ ተናግረዋል። ትራምፕ የነዳጅ ዋጋን ለመቀነስ ቃል ቢገቡም በአሜሪካ የነዳጅ ዋጋ እየናረ ነው። ዓለም አቀፍ የቱሪዝም ማዕከላት የሆኑትን ካታር እንደዚሁም የተባበሩት አረብ ኤምሬትስን ጨምሮ በሌሎችም ሀገራት ቱሪዝም በከፍተኛ ሁኔታ ተስተጓጉሏል። በ2025 የመጀመሪያው አጋማሽ በየቀኑ 1/4 ሚሊዮን መንገደኞችን ያስተናገደው የዱባዩ አየር ማረፊያ በኢራን ድሮኖች በተደጋጋሚ ምት ደርሶበታል። ጦርነቱ ከተጀመረ ወዲህ በ10 ሺዎች የሚቆጠሩ ቱሪስቶችና ነዋሪዎች ከአካባቢውም ሸሽተዋል። ባለፉት ቀናት ነዳጅ ጫኝ መርከቦች በኢራን ሚሳኤሎችና ፈጣን ጀልባዎች ሲመቱ ተስተውሏል። ከእስራኤልና ከአሜሪካ ከፍተኛ ጥቃት ጋር የምትጋፈጠው ኢራን ቀላል፣ በአንጻራዊነት ርካሽ ነገር ግን ከፍተኛ ተጽዕኖን በሚፈጥር መንገድ ጥቃቱን ለመመከት የወሰነች ትመስላለች። ይህን ጦርነት የፈለጉት 2 ሀገሮች ብቻ ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ብዙ እስራኤላውያን ለአይሁድ መንግስት ህልውና ስጋት አድርገው የሚመለከቷትን ሀገር ለማሸነፍ ለ10 ዓመታት የዘለቀ ፍላጎታቸውን አልደበቁም። ዶናልድ ትራምፕ የኢራን የኒውክሌር ምኞቶች ለአንዴና ለመጨረሻ ጊዜ እንዲከሽፍ የሚፈልጉት ሌላ ሰው ናቸው። ሁለቱ መሪዎች አንድ ዋና ዓላማ ቢኖራቸውም ከዚያ በኋላ ስለሚሆነው ነገር ብዙ ስለማሰባቸው ግልጽ አይደለም። ሁለቱም የኢራን ህዝብ የራሱን ዕጣ ፈንታ እንዲቆጣጠር ግልጽ ባልሆነ መንገድ ቢናገሩም ጦርነቱ ሊያስነሳ የሚችለው ትርምስ ግን ስጋት የሚሆንባቸው አይመስልም። ሳውዲ አረቢያንና የተባበሩት አረብ ኤምሬትስን ጨምሮ የዋሽንግተን የባህረ ሰላጤው አጋሮች የሆኑት ሀገራት ጦርነቱ እጅግ አስደንጋጭ ነው የሆነባቸው። አብዛኞቹ ኢራንን በጥርጣሬና በፍርሃት ቢመለከቱም ከአክራሪ ጎረቤታቸው ጋር የመኖር ዘዴን ለምደዋል። ኢራን ዓለም አቀፍ አለመረጋጋትን የማስከተል አቅም እንዳላት በሚገባ ቢያውቁም በኃይል ከመጠቀም ይልቅ በድርድር መፍትሄዎችን ማግኘትን ይመርጡ ነበር። ኦማን በኒውክሌር አጀንዳ ዙሪያ በአሜሪካና በኢራን መካከል ስምምነት እንዲደረስ ያስቻለች መስላም ነበረ። ጥቃቶቹ ከመጀመራቸው ከሰዓታት በፊት ግጭቱን ለማስወገድ ተስፋ በማድረግ የውጭ ጉዳይ ሚኒስትሯ በአሜሪካ ቴሌቪዥን ላይ ቀርበው ስምምነቱ በእኛ እጅ ውስጥ ነው ብለው ነበረም። ሌሎች የአሜሪካ አጋሮች ደግሞ ከባድ የምርጫ ፈተና እያጋጠማቸው ነው። ከጦርነቱ ለመራቅና የዩናይትድ ኪንግደምን እንደዚሁም አጋሮቿን ጥቅም ለመጠበቅ በሚደረገው ጥረት መካከል የተሻለውን አማራጭ ለመከተል እንደ ጠቅላይ ሚኒስትር ሰር ኪር ስታርመር የታገለ የለም። የጦር መርከቦችን ወደ ክልሉ የመላክ አስፈላጊነት በህጋዊ መንገድ ሊብራራ ቢችልም ይህንን ማድረግ ግን በጣም ከባድ መሆኑ በአንድ ወቅት ስመ ገናና የነበረውን የብሪታንያ የባህር ኃይል ያለበትን ሁኔታ አጉልቶ የሚያሳይ ሆኗል። ከቴህራን አጋሮች መካከል በኢራን ላይ ለደረሰው ጉዳት ልትጸጸት የምትችለው ሩሲያ ብትሆንም ነገር ግን ያልተጠበቀው የነዳጅ ገቢ መጨመር ሞስኮ በዩክሬን ለጀመረችውና ከፍተኛ ወጪ ለሚጠይቀው ጦርነት የሚያስፈልጋትን ገንዘብ እንድታገኝ እድል ይሰጣታል። በዓለም ላይ ትልቋ የኢራን ነዳጅ ገዢ የሆነችው ቻይና አሁን በከፍተኛ ዋጋ አማራጭ የነዳጅ ምንጮችን እየፈለገች ነው። ቤጂንግ ሁሉን አቀፍ ስትራቴጂካዊ አጋርነት ባላት ወዳጇ ላይ የሚሰነዘረውን ጥቃትም መከላከል አልቻለችም። በተከታታይ የተመረጡ የአሜሪካ ፕሬዝደንቶች በእስያ ላይ ማተኮርና
እያደገች ባለችው ቻይና የሚያጋጥማትን ኢኮኖሚያዊና ወታደራዊ ተግዳሮቶች ለመቋቋም መስራት አስፈላጊ መሆኑን ተናግረዋል። በኢራን የተደረገው ጦርነት መካከለኛው ምስራቅ አሜሪካን ወደ ውስጥ የመሳብ ሰፊ መንገድ እንዳለው በድጋሚ ያሳያል። ባለፈው ህዳር ወር የታተመው የትራምፕ ብሔራዊ ደህንነት ስትራቴጂ ኢራን በከፍተኛ ሁኔታ ተዳክማለች፣ በዚህ ምክንያትም መካከለኛው ምስራቅ ብዙም ችግር የማይፈጠርበት ክልል ሆኗል ሲል ገልጾ ነበረ። መካከለኛው ምስራቅ የአሜሪካን የውጭ ፖሊሲ በረጅምና በአጭር ጊዜ የበላይነት ይዞ የሚቆዩበት ቀናት አክትመዋል ሲል ዘገባው አክሎ ገልጾም ነበረ።